ቅዱስ አባታችን እግዚአብሔር ሆይ እናመሰግንሃለን። ሳምንቱን ሁሉ ጠብቀህ ለዚህ ጊዜ ስላደረስከን ምስጋና ይድረስ። ቅዱስ አምላካችንና አባታችን ሆይ በቸርነትህ በፍቅርህና በርህራሄ ሳምንታቱን ሁሉ ጠብቀህ ለዚህ ጊዜ ስላደረስከን ተመስገን። በምርቃት ስላየነው ደስታ አንተን እናመሰግናለን። ልጆቻችን እንዲመረቁ አድርገህ በቤተሰቦቻችን ውስጥ ደስታን ስላበዛ አንተን እንባርካለን። ደግሞም በሚመጡት ሳምንታት ይህ ደስታ እየጨመረ እንዲሄድ አቤቱ አምላካችን ሆይ እንለምንሃለን። ዛሬ ደግሞ ከቃልህ ማዕድ ዙሪያ ተሰብስበናል። በዚህ ማለዳ ከቃልህ አስተምረን፣ እውነቱ በልባችን እንዲቆይልን መንፈስ ቅዱስ አግዘን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ መልካሙ መንፈስ ያስተምረን። ፈቃድህን ጸጋህን በመሃላችን ግለጥ፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ጌታ ወዶና ፈቅዶ እንዲህ ባለ ሁኔታ እንድንገናኝ እግዚአብሔር ሁኔታዎችን ስላመቻቸ ስሙን እንባርካለን፣ ከፍ ከፍም እናደርገዋለን። የመልካም ነገር ሁሉ ምንጭ ጌታችን ነው። ሁለተኛ ጢሞቴዎስ ጥናታችንን እንቀጥላለን። ባለፈው ሳምንት 12 እና 13ን ሁለተኛ ጢሞቴዎስ እንሸፍናለን ብለን 12ን ብቻ ሸፍነን ያቆምነው ዛሬ ከ12 እስከ 14 ጌታ ቢፈቅድ ለማየት እንሞክራለን። አነበዋለሁ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነትህ ጀምረህ ክርስቶስ ኢየሱስን ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍትን አውቀሃልና። ባለፈው ሳምንት 12 እና 13ን ልንመለከት አስበን በ12 ተገድበን ዛሬ ከቁጥር 13 ጀምረን እንቀጥላለን። በእርግጥም በክርስቶስ ኢየሱስ በእውነተኛ መንፈሳዊ ሕይወት መኖር የሚወዱ ሁሉ ይሰደዳሉ። ክፉዎችና አታላዮች ግን እየሳቱና እያሳቱ በክፋትም ላይ ክፋት እየጨመሩ ይሄዳሉ። ቁጥር 14 እና 15 በነባሩ ትርጉም አንተ ግን በተማርከውና በተረዳኸው ጽና፣ ይህን ከማን እንደተማርከው ታውቃለህና ከሕፃንነትህም ጀምረ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍትን አውቀሃል። ቅዱሳት መጽሐፍትን አውቀሃል። ነገር ግን ብሎ ይጀምራል ሐዋርያው በዚህ ስፍራ። ነገር ግን ሁል ጊዜ ነገር ግን የሚለውን ቃል ስንመለከት ሐሳብ ቀያሪ ቃል እንደሆነ ደጋግመን ተመልክተናል። ታስታውሳላችሁ። ሐዋርያው ጳውሎስ አንተ ግን ብሎ እነዛን 9 የማበረታቻ ቃሎች ተጠቅሞ ቁጥር 10 ላይ ታስታውሳላችሁ። ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬን ተከተልክ ብሎ እጅግ በጣም ድራማቲክ እና ግልጽ በሆነ ጥልቀት ባለው ሁኔታ ይህ የእግዚአብሔር ሰው የእምነት አባቱን ፈለግ እንዴት እንደተከተለ ዝርዝር እና ጥልቀት ባለው ሁኔታ ካስረዳ በኋላ ነው ነገር ግን የሚለውን ቃል የሚያስከትለው። ይሄ ቃል በመጣ ጊዜ ሐሳብ ቀያሪ ንጽጽር እንዳለ ሁልጊዜ መገንዘብ መልካም ነው። ትክክለኞች አማኞች እየተሰደዱና ዋጋ እየከፈሉ ይኖራሉ። እነዚህ አማኞች
የየዋሁንና የቅኑን ጌታቸውን ፈለግ የሚከተሉ ናቸው። በእውነትም ክርስቶስ ኢየሱስን እየመሰሉ የሚለው ቃል እሱን እንድናሰምርበት ያስፈልጋል። ከነዚህ በተቃራኒ የቆሙት ደግሞ ድብቅና አታላይነት የሞላባቸው ስራቸው ገሃድ እየወጣ የሚሄድ መሆኑን ያስረዳል። ለዚህ ነው ክፉ ሰዎችና አታላዮች ለጊዜው ሊሰወሩ ቢችሉም የመልካም ማሊያ ወይ ጥብቆ ወይ የመልካምነት ልብስ ለብሰው ክፋት እየፈጸሙ የሚኖሩ ሰዎች ለጊዜው ሊሸሸጉ ይችላሉ። ለዚህ ነው ክፉ ሰዎችና አታላዮች ግን ብሎ ይናገራል እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። ክፋትና አታላይነት ፍጻሜው መዓት ብያለሁ ስጀምር። ክፋትና አታላይነት ፍጻሜው መዓት ነው። እግዚአብሔር በመሃል ገብቶ ርኅራሄና ደግነትን አድርጎ በቸርነቱ ካልደገፈ፣ ምሕረት ካላደረገ ክፋትና አታላይነት ፍጻሜው መዓት ነው። በተገለጠና በሚገለጥ ተጸያፍ ተግባር ከአንዱ የክፋት ደረጃ ወደ ጠለቀው የክፋት ደረጃ ይወርዳሉ። ክፉዎች አይወጡም። ምንጊዜ እየዘቀጡ ነው፣ እያሽቆለቆሉ ነው የሚሄዱት። በክፋት እያደጉ መሄድ የሚባል ነገር ሊኖር አይችልም። ክፉ ሰዎችን በሞራል፣ በስሜት፣ በአእምሮ፣ በፈቃዳቸው ወይም በምርጫቸው ላይ የሚከናወኑ ለውጦች አወንታዊ አይሆኑም። ፖዚቲቭ በፍጹም አይሆኑም። እንደውም በብዙ አቅጣጫ እየተበላሹ ይሄዳሉ። ክፋት ከሞራል ጋር፣ ማታለል ደግሞ ከስነ ምግባር ጋር የተያያዙ እሴቶች ናቸው። ክፉዎችና አታላዮች የሚለው ሁለት ቃል ክፋት ከሞራል ጋር ነው የሚያያዘው። አታላይነት ከስነ ምግባር ወይም ኤቲክስ ብለን ከምንለው ነገር ራይት ኤንድ ሮንግ ጋር የተያያዙ እሴቶች ናቸው። ክፉዎች ስሜታቸውን የጨፈለቁ ለሌላው የርኅራሄ ጠብታ የሌላቸው ወደ እንስሳነት የተጠጉ ፍጡራን ናቸው። ክፉዎች በሁለት እግራቸው የሚሄዱ አውሬዎች ናቸው ማለት ይቀላል ክፉዎችን። ምክንያቱም ውስጣቸው የርኅራሄ ጠብታ ሰብአዊነት የሚባል ነገር ስለሌለ በራስ መውደድ የተለከፉ ናቸው። እነሱ ቢቆነጠጡ እንደሚያማቸው እያወቁ ሌላውን ሲያሰቃዩ ምንም አይመስላቸውም። ያ የክፋታቸውን ጥግ ያሳያል። የበድንነት ስሜታቸው የሚጀምረው ከዚህ ነው። በመሆኑም እነርሱን ሲሆን የሚራራላቸው፣ ሌላው ሲሆን የሚጨከንበት ሁኔታ ልክ እንደሆነ ያስባል። እነሱ ሲቆርጡ ሲፈልጡ፣ ሌላውን በሚያስገርም ጭካኔ ሲጨፈላልቁ ልክ ናቸው። በእነሱ የደረሰ ጊዜ ግን ምን ይላሉ? ወላድ ይፍረደኝ፣ እባካችሁ ወድቆ የተነሳ ሰው ይፍረደኝ፣ ምሕረት የተቀበለ ሰው ይፍረደኝ ይላሉ። እንደነዚህ የሚመስሉት ሰዎች በተግባር ነው የሚማሩት እና ለዚህ ነው በመሆኑም ክፋትን በክፋት ላይ ይጨምራሉ ይላል አዲሱ መደበኛ ትርጉም። ይህ ክፋት በክፋት ላይ የሚጨመረው እንዴት ነው ካላችሁ፣ በመጀመሪያ በሞራል ነው። በሞራል አኳያ ከመበከል ወደ መበስበስ ይሻገራሉ። በሰው አእምሮ ሊታሰቡ የማይችሉትን ልዩ ልዩ ወሲባዊ ልምምዶችን ይፈጥራሉ፣ ያደርጋሉ። ለማሰብ ቀርቶ ለመስማት የሚዘገንን ልዩ ልዩ ነገሮች መፈጠራቸው የአደባባይ ሚስጥር ነው። እነዚህ ሰዎች ሴሰኛና አመንዝራ ብቻ አይደሉም። በሴሰኝነትና በአመንዝራነት መርካት ስለማይችሉ በሞራላቸው ማለት ነው ብሽቅጥ ወዳለ ሌላ መስመር ይሄዳሉ። አሁን አብሮ መተኛትን ስናስብ ከተለመደው ውጪ የሆነ እጅግ በጣም አሰቃቂ፣ ሰቅጣጭ
አስቀያሚ የሆነ የሞራል ልምምድን ደግ አድርገው ያሳያሉ ማለት ነው። ከሞራል አኳያ በስሜት አኳያ ተፈጥሯዊ ጠብታቸውን አጥተው በሁለት እግራቸው የሚሄዱ የሰይጣን ቁራጮች ይሆናሉ። በክፋት እያደጉ መሄድ የሚባል ነገር አይኖርም። ይልቁንም በክፋት እየዘቀጡ እየተዋጡ መሄድ አለ። በክፋት እየዘቀጡ እየተዋጡ መሄድ አለ። በሞራል ብያቸዋለሁ፣ በስሜት ብያቸዋለሁ። በአእምሮ አኳያ ደግሞ ማመዛዘን የሚባለውን ነገር ሆን ብለው ይተዋሉ። ከእውነት ይልቅ ለሐሰት፣ በልፋት ከማግኘት ይልቅ ያለ ድካም መቀማት፣ በቅንነት ከመራመድ በተንኮል ለማጥመድ ያደላሉ። ሊስቱን ይሄ የክፋቱን ጥፌ ዘርዝሬ አልዘልቀውም። እንዲሁ ለናሙና ለምሳሌ ነው ማነሳው። በመሆኑም በረቀቀ ውሸት፣ በጨከነ ቅሚያ፣ በጠለቀ ሴራ ለመጓዝ ራሳቸውን ይሰጣሉ። ከሞራል አኳያ ይዘቅጣሉ፣ ይበሰብሳሉ። ከስሜት አኳያ የርኅራሄ ጠብታ ያጣሉ። ከአእምሮ አኳያ ማመዛዘን ይጎድላቸዋል። አእምሯቸው ያለማቋረጥ የሚያፈልቀው ክፋት ነው። ያኔ ጻድቃን ይሸሸጋሉ። በፈቃዳቸው ደግሞ ለበጎው ከመወገን ይልቅ ለክፋት፣ ለንጽህና ከማድላት ይልቅ ለርኩሰት መቆምን ይመርጣሉ እነዚህ ሰዎች። በመሆኑም እንደዚህ አይነት ሰዎች በበዙበት ማህበረሰብ ውስጥ ደግነት፣ ሐቅ፣ ንጽህና፣ ቅንነት ቅንጣት ያህል ስፍራ ስለማይሰጣቸው ጻድቃን ይሸሸጋሉ። ምርጫቸው እነዚህን አካባቢ ጥሎ መሸሽ ነው። ምናኔ፣ ምህለላ ወይም ደግሞ ባህታዊነት በአብዛኛው እንደዚህ አይነት ሰዎች ሲበዙ የሚከሰት ነገር ነው። ለዚህ ነው እንዲህ የተባለው፣ በድንጋይ ተወግረው ሞቱ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ፣ እየተጎሳቆሉ እየተሰደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ። ዓለም ለነርሱ አልተገባቻቸውምና በየበረሃውና በየተራራው በየዋሻዎችና በየጉድጓዱ ተንከራተቱ። ለምን? ክፉዎችና አታላዮች ክፋት በክፋት ላይ የጨመሩ ጻድቃንን ለሰከንድ ማየት ትዕግስቱ ስለሌላቸው። አታላዮች የሚለው የግሪክኛ ቃል ጎአቴስ ሲሆን የቃሉ ትርጉምም ጠንቋዮች ማለት ነው። አታላዮች ለሚለው የአማርኛችን ቃል ጠንቋይ ነው የግሪክኛው ሐሳብ። ጎአቴስ ምን ማለት ነው? አስመሳይ ማለት ነው። አታላይና ጣጣው ብዙ ነው። አታላይ ጎአቴስ ጠንቋይ ነው። አንዳንድ ጊዜ ወደ እናት ቋንቋው መሄድ የሚያስፈልገን ሲተረጎምልን ወደኛ ቋንቋ በሚጠጋ ሐሳብ ተተክቶ ነው። አሁን እዚህ ጋር አታላይና ጠንቋይን ምን አገናኛቸው ካላችሁ፣ ወላጆቻችን አባይ ጠንቋይ ይሉ የለ? ምን ማለት ነው? አስመሳይ ማለት ነው። ማስመሰል መደበኛ መገለጫቸው ነው። አታላዮች ሁል ጊዜ የተታለለ ሰው የተታለለው እውነት መስሎት ነው። አታላዮች ሐቀኛ መምሰል ይችላሉ፣ ግን ውስጣቸው ውሸታምና ተንኮለኛ ናቸው። ለጋስ መምሰል ይችሉበታል፣ ግን ስግብግብና ንፉግ ናቸው። መምሰላቸው ውሎ አድሮ ግን ለሚውጣቸው አሳልፎ ይሰጣቸዋል። ይህን አልተረዱም። እውነተኛ ሳይሆኑ እውነተኛ መምሰል ይችላሉ። ቀማኛ ሆነው ለጋስ መምሰል አይጠፋቸውም። ጨካኝ ሆነው ደግ መምሰል ይችሉበታል። በዚህ ምክንያት ብዙዎችን ለማታለል ይሳካላቸዋል። እባብ ለስላሳ ሆኖ ተናዳፊ የሆነው ስላልተጠረጠረ ነው። አጠገባችሁ እየተልሞሰሞሰ የሚውጠውም ጓደኛና ወገንተኛ መስሎ ስለሚጠጋ ነው።
አሁን እባብ የሚውጣቸው እንስሳት ልስልስ ብሎ ተክለስልሶ ነው የሚጠጋቸው። ቆይቶ ግን በእነሱ ልክ ራሱን ያደርግና ይውጣቸዋል። እና አይጦች እነ ጠቦቶች በእባብ የሚዋጡት ምንም ማይጎዳ ለስለስ ብሎ የሚጠጋ ስለሚመስል ነው። ከዛ በኋላ ለስለስ ብለው ቀርበው ቀድሞ ያቀዱትን ክፋት ይፈጽማሉ። ግን እነሱ ደግሞ በአብዛኛው አታሎ ለሚገድላቸው ይሰጣሉ። በፍጻሜ የእሳቱ እምነቶች ጽናት የመታለሉን ጥልቀት ያሳዩናል። ዘራፊዎች አንድን ሰው መቀማት ሲፈልጉ ከሁሉ አስቀድመው ከትክክለኛው መስመር አውጥተው እርዳታ የማያገኝበት ቦታ ይወስዱታል። ብዙ ጊዜ አሁን እገታ የሚባለውን ነገር ስትሰሙ ከዛ ያቀዱትን ክፋት ሁሉ ይፈጽሙበታል። ልክ እንዲሁ ሰይጣን ሰዎችን በማታለል ማንም ሊያስጥላቸው ወደማይችለው ቦታ ይወስዳቸዋል። ከዛም ልባቸውን ባደነደነ የስህተት እምነት ውስጥ ያቆያቸዋል። ከዛም መሞቻቸውን ያፋጥናል። ሲሞቱም እንደተታለሉ ሳይሆን እንደ ሰማዕት እንደሞቱ እንዲያስቡ ያደርጋቸዋል። ለዚህ ነው የእሳቱ እምነቶች ጽናት የመታለሉን ጥልቀት ያሳያል። የእሳቱ እምነቶች ብዬ ባህላዊ እምነቶች አሁን አላደለ ልጆች ላያቸው ላይ ቦምብ ተጠምዶ ከተማ መሃል ሄደው ለእምነታቸው ሲሞቱ አጥፍቶ ጠፊ ሲሆኑ ብዙ ጊዜ አታላዩ የሚሰራውን ስራ ነው የሚያሳየው። የእሳቱ እምነቶች ጽናት የመታለላቸውን ጥልቀት ነው። ክፉ ሰዎችና አታላዮች እንዲህ ናቸው። በእምነታቸው ተታለው ሲሞቱ ሰማዕት የሚል መደለያ ላያቸው ላይ ያስቀምጣል። ከዛ ቀጥሎ እየሳቱና እያሳቱ የሚለው ሐሳብ ላይ መሳትና ማሳት ምን ያህል ጥልቀት ያለው ነገር እንደሆነ ልብ እንድንል ሐዋርያው ይነግረናል። ስራቸው የተናጋ ማናጋት በቀዳሚነት። ብዙ ጊዜ ሰዎች ከትክክለኛው መስመር ከወጡ ወደ ተሳሳተው አቅጣጫ እንደሚነጉዱ የታወቀ ነው። የቤቱ መሰረት ከተናጋ ቤቱ በትክክለኛ ሁኔታ መቆም እንደሚያቅተው ሁሉ ልክ እንዲሁ በክፋት የተዘፈቁ ሰዎች ወደ መሳት ይንደረደራሉ። የተናጋ ማናጋት ነው እነዛ ስራቸው። ስለዚህ የተናጋውን ሰው ሁል ጊዜ ያገኛሉ ክፉዎች። እየሳቱ ብቻ ሳይሆን እያሳቱ ይቀጥላሉ። እዚያ ግን አይቆሙም። የሳቱት ሰዎች ባሉበት ቦታ ስተው ቢቆሙ ጥሩ ነበረ፣ በረከት ነበር። አትሊስት ለራሳቸው ብቻ የደረሰ ክፋት ነው የፈጸሙት። ግን ምንጊዜም መሳት በቦታው አይቆምም፣ ወደ ማሳት ይሄዳል። እዛ አይቆምም፣ ወደ ማሳት ይሄዳሉ። ምን ማለት ነው? ባጭሩ ተመርዘው ይመርዛሉ። እብድ ውሻ የሚፈራው እብደቱ እሱ ላይ ብቻ ስለማይቆም ነው። የተለከፈ ውሻ ስታዩ ሽሹ የምንባለው በልጅነታችን ያበደው ውሻ እናንተን ከነከሳችሁ እብደቱ ወደ እናንተ ይጋባል። ልክ እንዲሁ መሳት በመሳት ብቻ አይቆምም፣ ወደ ማሳት ይሻገራል። እየሳቱና እያሳቱ ይላል። በዚህ የመሳትና የማሳት ሰንሰለት ውስጥ አዘውትሮ የሚታየው መያያዝ፣ እነርሱ እውነትን መቃወም፣ ለእውነት እምቢታ ማሳየት፣ ራሳቸው በመሳሳታቸውና በመሳታቸው ሌሎችንም ያስታሉ። በክፋት ከተንሸራተቱ በኋላ ሰይጣን ፈቃዳቸውን ይቆጣጠራል። እነሱም ወደው ለሰይጣን ፈቃዳቸውን ያስረክባሉ። ከሁሉም የሚያሳዝነው ቀስ በቀስ ወደማይመለሱበት ጥልቅ ወስዶ የሚጨምራቸው መሆኑ፣ ለክፋት ራሳቸውን በመስጠታቸው
እዚህ የሳተ የረከሰ ምርጫቸው ማቆሚያ በሌለው የክፋት ጎርፍ ይወሰዳሉ። የእግዚአብሔር ቃል ያሰመረላቸውን ገደብ ሲያልፉ ልክ ገደቡን ጥሶ እንደሚያልፍ የውሃ ሙላት የሞራል ፍሬን የላቸውም። ልክ ግድቡን እንደጣሰ ወንዝ ድርመሳ በሕይወታቸው ይከናወናል። አንድ ወንዝ ግድቡን ሲጥስ ወይም ግድቡን ሲሰብር ድርመሳ በአካባቢው ይከናወናል። ያንን ወንዝ መቆጣጠር ማስችል ሁኔታ ይፈጠራል። ልክ እንደሱ ነው። ክፉዎች እየሳቱና እያሳቱ ብቻ አይቆምም፣ እየባሱ ይሄዳሉ። እየባሱ በትልቅ ኃይል የሚፈሰው ወንዝ በመደበኛነት ከሚፈስበት ስፍራ ከተበጀለትም ገደብ ሰብሮ እያስገመገመ ጥሶ እንደሚሄድ የሳቱ ሰዎች በመሳት ተገድበው አይቆሙም። ይልቁንም ሆን ብለው በማሳት ይጠመዳሉ። ገደቡን የጣሰው ወንዝ ፊቱ ያለውን እየደረመሰ እንደሚሄድ ክፋት የተጠናወታቸው ስሁታን እንዲሁ ከፊት ለፊታቸው ኃይላቸውን ለመገደብ በትክክለኛ አቅጣጫ እንዲፈሱ ሊረዳቸው የመጣውን ሁሉ እየደረመሱ መጓዝ ጤናማ የሕይወት አቋማቸው ያደርጉታል። ያኔ የሚፈጠረውን እግዚኦ ማለት ብቻ ነው ምርጫ። እግዚኦ የሚያስብል ሁኔታ ይፈጠራል። ምክንያቱም በትንሹ በመጠኑ የጀመሩት የልከኝነትና የብሪት እርምጃቸው ጣራ በሚነካ አካባቢን በታላቅ ብከላ የሚሞላ አመፅ ይነሳል። አመፅ ብቻ ሳይሆን የአመፅ ጎርፍ ያስነሳል። የሳቱ ሰዎች መገለጫ ይሄ ነው። በስተት መንገድ ጭልጥ ብለው መጓዝ ለጀመሩት እንደ ጳውሎስ በብርሃን እንደ በለዓም ከሰማይ የመጣ የተመዘዘ ሰይፍ በስተቀር ሌላ ሊያቆማቸው የሚችል የለም። ገደባቸውን ጥሰው ሲበሩ አሁን ጳውሎስ እንደሱ አይነት ዝንባሌ የነበረው በቃ የመውጊያውን ብረት ብትቃወም ላንተ ይብሳል የሚለው ብርሃን ብቻ ነው ያቆመው። ሰዎች በክፋት ፍሬናቸውን በጥሰው ሲሄዱ ወይ እንደ ብሉይ ኪዳኑ በለዓም ሰይፍ ከሰማይ ይመጣል። ሰይፉ ምንድን ነው? አህያዋ እስክታየው እሱ የመታወሩና የማሳቱ ጥግ በመርገም የሚገኝ ሀብት ፍቅረ ነዋይ ያሳበደው ሰው ስለነበረ እብድ መሆኑን አዲስ ኪዳን ነው የሚገልጠው። እብዱ ነብይ እና ይሄን ሰው መልአክ ነው ያቆመው። መንገድህ በፊቴ ጠማማ ሆኖ አግኝቼዋለሁና ምን አለው? እቋቋምህ ዘንድ ወጥቻለሁ። ስለዚህ እነዚህ ሰዎች በዚህ መንገድ በብርሃን ኃይል ተበልጠው ካልቆሙ መጨረሻቸው ካንሰር አካልን እንደሚበላ አሳቾች እንዲሁ ተበልተው ነው የሚሞቱት። ለዚህ ነው በክፋት ላይ ክፋት እየጨመሩ ይሄዳሉ ብሎ የሚለን። ካንሰር በአንድ አካል ውስጥ ከገባ በቶሎ ተዳርሶ ካልተገታ የገባበትን አካል በልቶ ለመጨረስ እንደሚጨክን ያው ምዕራብ የምንኖር ሰዎች አይተናል። ሐዋርያው ቃላቸው እንደ ጋንግሪን ነው ሲለን ቆይቶ እነዚህ ሰዎች ክፋት አይነተኛ መለያቸው ካደረጉ በክርስቶስ አካል ውስጥ ጤንነትን የሚበላ ሕይወትን የሚገድል ክፋት ይበቅላል። ለዚህ ነው እውነት የምናስታጥቀው፣ እውነት የምናስተምረው። እንዲህ አይነት ክፉዎች መሃላችን ከበቀሉ እንደ ካንሰር በአካባቢው ያለውን ጤና የሆነ ነገር በልተው ይጨርሳል። እና አንዳንድ ጊዜ ጤንነት ለምን አይጋባም እንላለን። በሽታ ነው ቶሎ የሚጋባው። እውነት ነው። እውነት ፈቃደኝነትን፣ ትህትናንና ታዛዥነትን ይጠይቅ። ክፋት ግን ምንንም አይጠይቅም። የሚጠይቀው በድንነትን ብቻ። ሰዎች ለክፋት ራሳቸውን ሲሰጡ ክፉ ይጋልብባቸዋል። ውድ ወገኖቼ
የእግዚአብሔር ቃል አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱሱም ወደፊት ይቀደስ ይላል ራእይ 22:11 ላይ። ውድ ወገኖቼ እግዚአብሔር ስተው ከሚያስቱ ጠብቆ በንጽህናና እሱን በመፍራት የሚሄዱ እግዚአብሔርን የሚመስሉ ሰዎች ያስነሳልን። በመቀጠል ሐዋርያው ጳውሎስ ጥሶ የሚወጣ ታማኝነት በቃሉ አዋጅ አስፈላጊ መሆኑን ይገልጻል። ጥሶ የሚወጣውን ታማኝነት ቀደም ብሎ የገለጠው በጌታ ስራ ነው። የጌታ ስራ ላይ ብዙዎች ከመስመር የወጣ ሐሰተኛነትና ማስመሰል የሞላበት ክፋትን የሙጥኝ ብለው የሄዱበት የታማኝነትን ተግዳሮት ለመደንቀር የተሰለፉበትን ያህል ለታማኝነት የጨከኑ ሰዎች ደግሞ በጌታ ስራ ላይ እንዴት ተግተው እንደተሰለፉ ባለፈው 2 ሳምንት ተመልክተናል። ዛሬ ደግሞ ጥሶ የሚወጣውን ታማኝነት በጌታ ስራ ብቻ ሳይሆን በቃሉ አዋጅ ማስፈን እንደሚቻል ሐዋርያው ጳውሎስ ይቀጥላል እንዲህ ብሎ፣ አንተ ግን ይላል። አሁን ነገር ግን ሲል ቆይቶ ነገር ግን የሚለውን ማነጻጸሪያ ያመጣው ሐዋርያው ጳውሎስ አንተ ግን ካለ በኋላ ነው። አሁን ደግሞ ነገር ግን ሲል ቆይቶ ወደ አንተ ግን ይመለሳል። ያ አንተ ግን ሲል ቀደም ሲል እነዛ ከቁጥር 1 እስከ 9 ያየናቸው የታማኝነት ተግዳሮቶች በእግዚአብሔር ቤት ውስጥ ይበቅላሉ ወይ ተብሎ ለመጠየቅ እንኳ እስክንፈራ ድረስ የሚያደርግ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ስለተባሉት ዘግናኝ ሰዎች ሲናገር ቆይቶ ነው አንተ ግን ብሎ የሚለው። አንተ ግን ብሎ ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬን ብሎ 9 አስገራሚ ነገሮች ይጠቅስና ክፉዎች ግን ብሎ ደግሞ ይጀምራል በነገር ግን። ልብ ብላችሁት ከሆነ ተከተልክ ካለ በኋላ በእውነት ክርስቶስ ኢየሱስን የሚየመሰሉ ሊኖሩ የሚወዱ ይሰደዳሉ ካለ በኋላ ነገር ግን ብሎ ክፉ ሰዎች ብሎ ማነጻጸሪያውን እያየን ብርሃንና ጨለማን ያላቸውን ልዩነት እንደሚገባ ተገንዝበን አላደለ ፍቅረ ብርሃን ብዙዎች ፍቅረ ጨለማ አላቸው። አሁን እንደገና ይመለስና ጥሶ የሚወጣ ማለት ምን ማለት ነው? አካባቢው ለክፋት አድልቶ ፍቅረ ጨለማ ጠንቶ ባለበት ሁኔታ ውስጥ ያንን ጥሶ ከማህበረሰቡ መመዘኛና ስታንዳርድ በላይ በሆነ ታማኝነትና ታዛዥነት ጌታን በመውደድ ለመራመድ የሚያስችለውን ነገር ለማየት እንዴት መሄድ እንዳለ ነው። አንተ ግን ሁልጊዜም ይህ ቃል ሐሳብ ቀያሪ እንደሆነ ደጋግመን አንስተናል። ቀደም ባሉት ቁጥሮች ታማኞች ሲሰደዱ፣ ክፎች ግን በክፋት ላይ ክፋት መጨመራቸውን በጥልቀት አስገንዝቦ በዚህ አሉታዊ ቃል ከክፎች በተቃራኒው እንዲቆም ያሳስበዋል። አዎ አመፀኛነት ታማኝነትን ፊት ለፊት የሚፈትን ተግዳሮት ነው። ክፎች፣ አታላዮች፣ አሳተኞች፣ አሳቾች፣ አመፀኞች ታማኝን ሲከቡት መንገዱን ያከብዱበታል። ምንም ጥያቄ የለውም። ለዚህ ነው እዚህ ጋር ከባቢው የከበበውን አሉታዊ ሁኔታ ነው የሚያነሳው። አንተ ግን አታላዩን መከላከል የሚያስችል
ቁመና ለማግኘት መመከቻ አስፈላጊ ነው። የአማኞችን መሰረት ለመናድና የቆሙበትን ስፍራ ለመነቅነቅ የሚመጣው ግፊያ ለመቋቋም እውነተኛና አይነተኛ መሳሪያ አለ። እሱም መጽሐፍ እንደሚነግረን ከእግዚአብሔር የተቀበልነው እውነት ነው። መጠበቂያው እውነት ነው። ጢሞቴዎስ በመንፈሳዊ እንክብካቤ የታደለ ወጣት ነው እና ጳውሎስ ወዲያውኑ መከላከያውን ያነሳል። ያ መከላከያ እውነት ነው። በተማርክበትና በተረዳህበት ነገር ጸንተህ ኑር። ጢሞቴዎስ በመንፈሳዊ እንክብካቤ የታደለ ወጣት እንደነበረ ቀደም ባሉት ክፍሎች በዝርዝር ተመልክተናል። ከወላጆቹ በተለይ አያቱና እናቱ ያልተበረዘ እውነትን ለመማር እድሉ ገጥሞታል። ከጳውሎስም ከራሱ ይህንን መልካም ነገር የተቀበለ ሰው ነው እና የአገልጋይ ክቡር ጥሪ ጽናት ነው። የአገልጋይ ክቡር ጥሪው ጽናት ነው። ከዛ ቀጥሎ በተማርክበት ብሎ ለሚለው ሐሳብ እዚህ ቦታ ላይ ልብ የምንለውን ነገር ያነሳ። በተማርክበትና በተረዳህበት ጸንተህ ኑር። በተማርክበትና በተረዳህበት የሚለውን ቃል ስንወስድ አስተማሪዎቹ ተማሪው ቃልና ተግባርን የሚያሳዩ ነገሮችን ልብ እንላለን። አስተማሪዎቹ እነማን ናቸው ካላችሁ፣ ወላጆቹና ጳውሎስ በመንገዱ ላይ ያገኛቸው ቅዱሳን። በተረዳህበት የሚለው ደግሞ ተማሪው። ልብ በሉ፣ ይሄ ሰው አዋቂ እስኪሆን ድረስ አልተገረዘም ነበር። ሐዋርያት ሥራ ምዕራፍ 16 ሄዳችሁ ብትመለከቱ ሎይድ እና ኤውንቄ በብዙ ትጋት ይህን ሕፃን ኮትኩተው ያሳደጉበት ዋናው ምክንያት ምናልባትም የአባትየው ኢንፍሉዌንስ በቤቱ ውስጥ ከባድ ነው። እንደ ሕጉ በ8ኛው ቀን የግርዘት ስርዓት ያልተፈጸመለት ምናልባት አባትየው በእኛ ባህል እንዲህ አይነት ነገር አይደረግም በማለቱ ሊሆን ይችላል። ጸጥ ብሎ ይቆያል። ሐዋርያው ጳውሎስ ይህ ወንድም ወደ ጌታ መጥቶ ከተቀየረ በኋላ በአካባቢው ስላሉት ከአይሁዳዊ ስረ መሰረት ስለመጡት ወገኖች ሲል በጊዜው ምንም እንኳ መገረዝ ለጢሞቴዎስ ምንም እንደማይጨምርለት ቢያውቅም ለወንጌል ካለው ጠቀሜታ አኳያ ያደረገው ነገር አለ። ለማንኛውም እነዛ እህቶች ኤውንቄና ሎይድ አያቱ ናቸው፣ ኤውንቄ እናቱ ናቸው። ጳውሎስ የእነዚህን ሰዎች እምነትና ቅንነት ሲናገር ይሄ ግብዝነት የሌለው እምነት በአያትህ በሎይድ በእናትህ በኤውንቄ ነበረ፣ በአንተም እንዳለ ተረድቻለሁ ብሎ ይናገራል። ምንም እንኳ ጳውሎስ ይሄንን ሰው ቢኮተኩተው ቢያሳድገውም ነገር ግን የወላጆቹን ሚና ተሻምቶ አስተማሪው እኔ ብቻ ነኝ፣ አሳደግኩህ እኔ ነኝ ብቻ ለማለት አልቃጣውም። መጽሐፍ እንደሚነግረን እና አስተማሪዎቹ ለዚህ ብላቴና ወላጆቹ ናቸው። ከዛ በኋላ ደግሞ ሐዋርያው ጳውሎስ ነው። ምዕራፍ 2 ቁጥር 1 ላይ በዝርዝር እና በስፋት ተመልክተነዋል። አንተ ግን ብሎ ሐዋርያው ጳውሎስ ባደረገው ሌላ ግብዣ ታስታውሳላችሁ። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ጸጋ በርታ ብሎ
ብዙ ሰዎች የመሰከሩለትን ከኔ የሰማኸውን ሌሎችን ደግሞ ለሚያስተምሩ አደራ ስጥ። ከኔ የሰማኸውን ብሎ የሚለው ቀደም ብሎም ቁጥር 10 ላይ በዝርዝር ትምህርቴን ተከተልክ ብሎ ስላለው በዝርዝር ያየነው ነገር ነው። ይሄ ወንድም ይሄ መጋቢ ከወላጆቹ ተምሯል፣ ከሐዋርያው ጳውሎስ ተምሯል እና ጸንተህ ኑር ይለዋል። የተማረው ቃልና ተግባር ነው። የሰማው የፊደል ዕውቀት ብቻ ወይም መረጃ ብቻ አይደለም፣ ሕይወት ነው ያነበበው። የሰማውን ቃል በተግባር ነው የቀየረው። ጳውሎስም ደግሞ ቁጥር 10 ላይ መስክሮለታል። በነዛ 9 ማበረታቻዎች በስፋት እና በጥልቀት ይሄንን ወጣት አሞካሽቶታል፣ አመስግኖታል፣ ባርኮታል። እና አሁንም እዚህ ቦታ ላይ ክፎችና አታላዮች እየሳቱና እያሳቱ በክፋት ላይ ክፋት እየጨመሩ ሲሄዱ አንተ ግን በተማርከውና በተረዳህበት ነገር ጸንተህ ኑር ብሎ ይናገራል። እና እነዚህ ሰዎች በአንድም በሌላም መንገድ በዚህ እግዚአብሔር ሰው ላይ የራሳቸውን ጫና ለማሳደር ስፍር ቁጥር የሌላቸው ግፊያዎች ሲያደርጉ ጳውሎስ ክፉ ሰዎች እየሳቱና እያሳቱ በክፋት እየጨመሩ ይሄዳሉ ብሎ ሲናገር ሩቅ ስላሉ ሰዎች እንዳይመስላችሁ፣ ዙሪያውን ስለከበቡትና የዕለት ተዕለት መንገዱን ስላወሳሰቡት ሰዎች ነው እየተናገረ ያለው። ስለዚህ ማዕበሉን መጋፈጥ፣ በአውሎ ንፋሱ መጽናት፣ የሚወረወሩትን ፍላጻዎች እንደ ኢዮብ ጽናትንና ጽናትን በተላበሰ ሁኔታ ተቋቁሞ በቦታው እንዲገኝ ነው የሚመክረው። ልብ በሉ፣ ይሄ የእግዚአብሔር ሰው ቃሉ በጊዜው በዚህ የወንጌል መልእክተኛ ሕይወት ውስጥ የሚሰራውን ነገር ነው እየነገረ የደረሰበት ግፊያ እጅግ የሚያሸብርና ጥፋ ጥፋ የሚያሰኝ ነው። እርሱ ግን በቦታው ሆኖ ተነሳ ብሎ እንደሰገደው እንደ ኢዮብ እንዲሆን ጽና። ብዙ ሰዎች ጽና፣ መጽናት የሚባለውን ቃል ልብ አይሉትም። ጽና፣ ግፊያን ተቋቁመህ በቦታ ቆይ ማለት ነው። ጸና የተባለው እዛው ቦታው ላይ በጊዜውም አለጊዜውም ለተገኘ ሰው ነው። መጽሐፍ ደግሞ ደጋግሞ ያንን ያሳያል። ኢዮብ ለመጽናት ምን አደረገ ብለን ብንጠይቅ ከመብረክረክ ማምለክን መረጠ። የደረሰበት ግፊያ እጅግ የሚያስሸብርና ጥፋ ጥፋ የሚያሰኝ ቢሆንም በቦታው ሆኖ ሰጠ፣ ነሳ ብሎ ሰገደ። አዎ ጅኒ ይህንን መስጠትና መስገድን በእግዚአብሔር ፊት አንኳሷል። ቁርበት ለቁርበት ነው ብሎ እና ሞጋች ሁኔታ ሲጨምር፣ ፈተናው ሲጨምር ኢዮብ አሁንም መጽናቱን የሚያሳይ ነገር ታያላችሁ። ምን የደረሰበት ግፊያው እየጨመረ ሲሄድ ከማፈግፈግ መጽናትን መረጠ። በተረዳህበትና በተማርከው እውነት ጸንተህ ኑር የሚለውን ሐሳብ ነው እያፍታታው ያለሁት። እነሆ ቢገድለኝ እንኳ እሱም በትዕግስት እጠብቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ ይላል ኢዮብ 13:15 ላይ። እና የቱንም ያህል ግፊያው ሲጠነክር እውነት ልቡን የጠበቀለት ሰው በቦታው ይሆናል፣ ተስፋ ደግሞ ያደርጋል። እና መጽናት ያማኙን በስለት የሚያሳይ ልቡን የሚጠብቅ እውነት እሱ ጋር እንዳለ ያመለክታል። ልብ በእውነት ካልተጠበቀ በቦታ ጸንቶ መቆየት የሚባል ነገር ሊኖር አይችልም።
ለዚህ ነው ጳውሎስ አንተ ግን ብሎ የሚናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመናት መካከል የአማኞች ልብ ተጠብቆ እንዲቀጥል እውነት ልባቸውን እንዲቆጣጠር ደጋግሞ አስተምሯል። ታላቁ መምህር ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የመሰረተውን ልባም ሰው ይመስላል። ዝናብ ዘነበ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ቤቱን መታው፣ ግን በአለቱ ላይ ስለተመሰረተ ምንም አልሆነም ይላል። ወገኖቼ ጌታ ኢየሱስ ባስተማረው የጸንቶ መቆየት ጉዳይ ላይ ቃሉን ሰምቶ የሚያደርገው አማኝ የተመሰከረለት በተጋፊ ሁኔታዎች ቦታ ሳይለቅ መቆየቱ ነው። የጎርፉ ተልእኮ መሸርሸርና መጣል ነበር። ቃሉን ሰምቶ ያደረገው በምሳሌው የተጠቀሰው ልባሙ አማኝ ወይም ልባሙ ሰው መሰረቱ ጽኑ ስለሆነ ጎርፉ ለመሸርሸር ያደረገው ጥረት አልተሳካለትም። የነፋሱም ግፊያ ገፍትሮ መጣል ነበር። መሰረቱ ጽኑ፣ ግንባታው አስተማማኝ ስለነበረ ህንፃው በቦታው ጸንቶ ቆመ። ግፊያው ከቦታው ፈቀቅ አላደረገውም። ሰምቶ ታዛዡም አማኝ በህይወት ግፊያ ከጌታ አይነጠልም። ጌታን ለመጠበቅ ይጸናል። በምሳሌው ውስጥ የተጠቀሰው የዝናቡ ዓላማም ያ ቤት ከሚሸከመው በላይ ውሃ ከላይ በማውረድ ማፈራረስ ነበር። አልፈረሰም። መጽናት ይሏል። ይሄ ነው የምናወራው ስለ ጢሞቴዎስ ቢሆንም በየጊዜው ከሚመጡ ግፊያዎች ይህ የእግዚአብሔር ሰው እንዴት እንደጸና ብንሰማም ስለሱ በሰማነው ነገር የኛ ትርፋችን ምንድነው ካልን ጌታ ኢየሱስ ዛሬም በዚህ ማለዳ በተማራችሁትና በተረዳችሁት ጸንታችሁ ኑሩ። የህይወት ጎርፍ ታማኝነታችሁን ለመሸርሸር ሲመጣ ባላችሁበት ቦታ መቆየት የሚያስችላችሁ ልባችሁ ውስጥ የገባውን እውነት ያሰባችሁ እንደሆነ ነው። ነፋሱ በልዩ ልዩ መንገድ ግፊያው መጽናት አለመጽናታችሁን ለማጣራት ነው። አንዳንዶቻችን የሚገፋን ነገር የገንዘብ ፍቅር ሊሆን ይችላል። ሌሎቻችን የጾታ፣ ሌሎቻችን የዝና ሊሆን ይችላል። በየአቅጣጫው የሚመጡ የህይወት ግፊያዎችን ግን ተቋቁመን ጌታን የሞትኝ ያለ ህይወት ስንኖር ጎርፎ አይሸረሽረንም፣ ግፊያው አይጥለንም። ከሁሉም በላይ ከላይ የሚመጣው ሊያፈራርሰን ቀጥሎ የሚወርደውን ነገር የምንቋቋመው በተማርነው እና በተረዳነው ነገር ጸንተን የኖርነውን ያህል ነው። ያሳዝናል። ብዙ ሰዎች የሚዘራውን መልካም ዘር ከልባቸው ለሚነጥቅ አሞራ ህይወታቸውን ይከፍታል። ከዚህ የተነሳ ተምረው እውነትን ወደ ማወቅ አይደርሱም። ፈቀቅ አይሉም። ትንሽ ነገር በመጣባቸው ጊዜ በህይወታቸው ጌታ ይተወኝ ይመስለኛል፣ ከኔ ጋር አይደለም፣ ትቶኛል ብለው በጌታ ደግነትና ችሮታ ከመደመም ማጉረምረም ይመርጣል። ጌታን የሚያውቁት ግን ሲገፉ ከማጉረምረም በጌታ ቸርነት ርህራሄ፣ በጌታ ደግነትና ማዳኑ መደመም ይመርጣል። ህይወት የምታሰናዳልን ፈተና አይነቷ ብዙ ነው። ጢሞቴዎስን ህይወት የፈተነችው እሱ ለእውነት ቆሞ ሳለ አሳቾች እየመጡ ይሄንን ሰው አበሳ ማሳየታቸው ነው። ሁላችንም ተመሳሳይ በሆነ ሁኔታ እንፈተናለን ማለት አይደለም። አንዳንዶቻችን በጤንነት እንፈተናለን፣ አንዳንዶቻችን በማጣት እንፈተናለን፣ አንዳንዶቻችን በማያባራ ስደት እንፈተናለን። የሁላችንም ፈተና አንድ አይነት አይደለም። ግን ሁሉም ፈተናዎች ዓላማቸው እኛና ጌታን ማለያየት፣
ተፈተነ ማለት እኩል ተሰነጠቀ ማለት ነው። መፈተን ማለት በሁለት አጓጊ ምርጫዎች ውስጥ ራስን ማግኘት ነው። የቱን ትመርጣላችሁ? ማጉረምረምን ወይስ መደመምን? መብረክረክን ወይስ ማምለክን? ማፈግፈግን ወይስ መጽናትን? ዛሬም ለኛ ምርጫው እንዲህ አይነት ነው ወገኖቼ። ከማን እንደተማርከው ታውቃለህ ይላል። ደግሞ ደጋግሞ በተረዳህበትና በተማርከው እውነት ጸንተህ ቆይ የሚለው ሐሳብ ሐዋርያው ጳውሎስ እውነትን በመደጋገም ለማሳየት ይሞክራል። ከዛ ቀጠል አድርጎ ከሕፃንነትህ ጀምሮ ይላል ቃሉ በጊዜው በችግኙ ምን በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍትን አውቀሃል። ከሕፃንነት ጀምረህ በክርስቶስ ኢየሱስ በማመን በሚለው ገለጣ ውስጥ የምናስተውለው ቀደም ሲል እየደጋገመ እውነትን ለማጽናት መናገር የሚወድ መሆኑን ነው። ያው ከነዚህ መጽሐፍት ጋር የተዋወቀው በቤተሰቡ ነው። ይዘቱ ደግሞ ክርስቶስ ነው። ሐዋርያው ጳውሎስ እምነትን በሚያፋፋ ከባቢያዊ ሁኔታ ውስጥ ማደጉን ይናገራል እና እውነቱ በዘመናት መካከል ሰርቶ ያልደከመ ነው። ምንጊዜም እውነት በትክክለኛ ገጽታው የትም ቦታ ሲቀርብ ከክርስቶስ ጋር የማስተሳሰር አቅም አለው። ሰዎች ብሉይ ኪዳንን አንብበው ከክርስቶስ ጋር ለመተሳሰር አቅም ያገኙት እውነቱ ሁሉ ወደ ክርስቶስ አመልካች የሆነ ገጽታ ስላለው ወደ እምነት ከጌታ ጋር ወደ መጣበቅ ትዝ ይላችኋል። ከተነገረው ቃል የተነሳ አብርሃም አመነ፣ ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው አለ ጌታ ኢየሱስ ስለ አብርሃም ሲናገር ዮሐንስ 8 ላይ። ውጤቱ ልብ በሉ፣ ይዘቱ በዘመናት መካከል ክርስቶስ ነው። የእውነቶች ሁሉ እምብርት ጌታ ኢየሱስ እኔ እውነት ነኝ አለ። እውነት ምንድን ነው ለሚለው ጥያቄ ምላሽ ሲሰጥ ቀደም ብሎ ተናግሮ ነበር። ጲላጦስ በዛ ምሽት ስላልተገኘ ነው። ለእውነት ልመሰክር ተወልጃለሁ ሲለው እውነት ምንድን ነው ብሎ ጠየቀው እና እውነት ኢየሱስ ክርስቶስ ራሱ ነው፣ እውን ነው። እና ይህን እውነት አብርሃም አየ፣ ስምዖን አቀፈው፣ ሐና ትንቢታዊ የሆነ መልእክት አስተላለፈችለት። ኒቆዲሞስ ብሉይ ኪዳንን አንብቦ ዳግም ልደት ባለመረዳቱ ተዘለፈ፣ ታረመ። ጳውሎስም ቢሆን እንደሱ ነው የታረመው፣ ታስታውሳላችሁ። ስለዚህ ቅዱሳት መጽሐፍት ምንጊዜም የሚናገሩት ክቡር ስለሆነው የእግዚአብሔር ሐሳብ ነው። ዛሬ በመጨረሻ እዚህ ጋር ቅዱሳት መጽሐፍትን አውቀሃል ሂየራ ግራማታ በሚል መልክ ነው የተገለጹት እና አጠር ያለ ነገር እዚህ ጋር ተናግሬ እናጠቃልላለን። ይሄ ቅዱሳት መጽሐፍት ብሎ ለምን ያለ ይመስላችኋል? በዚህ ቦታ ለምን ይሄንን ቃል ተጠቀመ ካላችሁ ቅዱሳን በዘመናት መካከል የሚያነቡትን ክፍል በተለያየ ለነሱ በሚስማማቸው አውዳዊ ሁኔታ መፍታት የተለመደ ጉዳይ ነው እና አንዳንዶቹ ጢሞቴዎስ በታናሽነቱ ወራት የዋለበትን ጽዱና ሃይማኖታዊ አካባቢ ለመግለጽ የገባ የተማረበትን ሁኔታ ሙያዊ ሁኔታን ለመግለጽ የገባ ቃል ነው። እነዚህ መጽሐፍት በተገኙበትና ይህ ብላቴና ታንጾ በሚያድግበት ሁኔታ ይሄ ቅዱሳት መጽሐፍት የሚለው
በአብዛኛው ያደገበትን ኢንቫይሮንመንት ለማስረዳት ነው። ከህፃንነት ጀምሮ የሚለው አባባል ይሄንን ነው የበለጠ የሚያጎላው ይላሉ። ከዛ ለየት ያለ አማራጭ የሚያቀርቡት ደግሞ ሐሰተኛ መምህራን ከሚያቀርቡት መራዥና በራዥ በሴራ ከተሞሉ አባባሎች በተለየ መንገድ ንጽህናን የተላበሰውንና ህይወት ለዋጭ የሆነውን ጽዱ ከባቢያዊ ሁኔታን የሚመለከት ነው ይላሉ። ቅዱስ ባህሪውን ሌላው የቅዱሳት መጽሐፍትን ትኩረት ይሄ መዳን የሚያስገኘውን ያንን ለመግለጽ ነው። ተነጻጻሪ ቃል ነው። እነዛ ክፎች አሳቾች በራዥና መራዡን ሲያቀርቡ ጢሞቴዎስ ግን የሚያንጽና በሚገነባው ሁኔታዎችን አላደለም በተለየ መንገድ በተላበሱት ቅዱሳት መጽሐፍት ውስጥ ነው ያደገው እና የመጽሐፍቱን ይዘት የሚመለከት ነው። ቅዱሳት መጽሐፍቱ ባህሪ ቀያሪና ህይወት ለዋጭነታቸውን በነጭ ወረቀት ላይ የፈሰሱ ጥቁር ቀለሞች አይደሉም፣ ሕያዋን ናቸው፣ የተለዩ ናቸው የሚለው አተረጓጎም የበለጠ ይስማማኛል። ከነዚህ መጽሐፍት ጋር ያለው ቁርኝት እጅግ በጣም አስገራሚ የሆነ ህይወት ቀያሪ ስራ መስራቱን ያመለክታል። በመጨረሻ አንድ ምስክርነት ልንገራችሁና ላጠቃለን። ይህን የመሰለ ጠቀሜታውን በጥልቀት የተገነዘበው ሊ ሪችመንድ የተባለ የእግዚአብሔር ሰው ትራክት በየቦታው በመሰራጨቱ አዘውትሮ የሚያምን በዚህም ደግሞ ጽኑ አቋም ያለው የበራሪ ጽሑፍ ኃይል ያለውን ጉልበት የተረዳ ሰው ነበር እና በየቦታው ያንን በራሪ ጽሑፍ እያደለ ሲውል አንድ ቀን የሚቀበለውም ሰው አጥቶ ዲስከሬጅድ የሆነበት ቀን ነበር። ስለዚህ ምን አደረገ? ነፋስ ባለበት ከባቢያዊ ሁኔታ ትራክቱ ላይ ድንጋይ አስቀምጦ እንዲህ የሚል ጸሎት ጸለየ። ጌታ ሆይ ይህንን ትራክት ካንተ ወሳኝ እርዳታ የሚሻ ኃጢአተኛ ያግኘው፣ በመልእክቱም ልቡ ተረድቶ ወደ አንተ ይመለስ የሚል ጸሎት ከጸለየ በኋላ ትራክቱ ላይ ምልክት አድርጎ አስቀመጠ። ያስቀመጠውም ሰው በሚመላለስበት መንገድ ላይ ስለነበር ጆን ቡኒያን የተባለው አንድ ወንጀለኛ በዕለቱ በዚያ መንገድ ያልፍ ነበርና አነሳው። በወቅቱ ወንጀል ሰርቶ ይህንን በራሪ ጽሑፍ ወይም ትራክት እንደያዘ ወደ ወህኒ ወረደ። እዛም ሳለ በዚህ ትራክት መልእክት ህይወቱ ተቀየረ። ከወህኒ ሲወጣም ወሮ በላነቱን ትቶ ብረት ድስት በመጠገን ስራ ላይ ተሰማራ። ብረት ድስትም ሲጠግን ላያሌ ቤት እመቤቶች የኔን ሽንቁር የደፈነው ጌታ የእናንተንም ይደፍናል እያለ በሚሰጠው ምስክርነት የብዙ ሰዎች ህይወት ተነካ። በዚያች በራሪ ጽሑፍ ወይም ትራክት ንባብ ህይወቱ የተቀየረው ጆን ቡኒያን በሚሊዮን የሚቆጠሩ ምዕመናንን ህይወት ያነጸ የመናኝ ጉዞ የሚል መጽሐፍ ከዳነ በኋላ ጻፈ። ያ መጽሐፍ ዛሬ ከ80 በሚበልጡ ቋንቋዎች ተተርጉሞ አማንያንን ያንጻል። በእርግጥም የእግዚአብሔር ቃል መጽሐፍ ቅዱስ ለመንፈሳዊነት ያለው ጠቀሜታ ገና ከጅማሬው ወሳኝ ነው። ያዳነንና የሚያድነንን ዕውቀት የለገሰ መጽሐፍ የሚያነቃቃ የሚያንጽ ብርሃን ዛሬም ያለማቋረጥ ይሰጠናል። ስለዚህ ወገኖቼ ከዚህ ቃል ጋራ የማያቋርጥ ቁርኝት እንዲኖራችሁ ቅዱሳት መጽሐፍትን በየቀኑ ተዋወቁ። እንጸልያለን። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ካንተ በጎነትና ቸርነት የተነሳ በደግነትህ ስለመራህን ቃልህን ስለሰጠህን እናከብረሃለን። ጢሞቴዎስ ቅዱሳት መጽሐፍትን በማወቁ ከክፎችና ከሐሳቶች ተጠብቆ
ለሌሎች ሰዎች ብርሃንህን ሲያቀብል እንደኖረ እንዲሁ እኛም ከቅዱሳት መጽሐፍት ጋር ባለን ትውውቅ ጸንተን ፈቃድህን እንድንገልጥ እርዳን። በሰላም አውለን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። 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 ጌታ ይባርክ አሜን። ፓስተር። ተባረክ። መልካም ቀን። ጌታ ይባርክ ፓስተር። ተባረክ። ተባረክ ፓስተር። ፓስተር ጌታ ይባርክ። ተባረክ ፓስተር። ተባረክ ፓስተር። አሜን አሜን። ተባረክ ፓስተር። በሰላም ዋል ፓስተር። እግዚአብሔር አብዝቶ ይባርክ። ሁላችሁም ተባረኩ። አሜን። ፓስተር እግዚአብሔር አምላክ ይባርክ። እግዚአብሔር ይባርክ ፓስተር። ተባረኩ። አሜን። በሰላም ዋሉ ፓስተር። ተባረክ ፓስተር ኃይሉ ተባረክልን። እግዚአብሔር ይባርክ። አሜን።